ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው የአብርሃም ዘር ነን፣ ለአንድምስ እንኳ ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ኢየሱስ መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። እንግዲህ ልጁ በእውነት አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ዛሬ ደግሞ ስለ ነፃነት ስለ አርነት ነው የምንማረው ማለት ነው። ስለ አርነት ስለ ነፃነት ማለት በህይወታችን እግዚአብሔር የሰጠንን ነፃነት እንዴት እንጠቀመዋለን? ጌታ ደቀ መዝሙር ያደርገን ይፈልጋል እና ጌታ የሰጠንን ነፃነት በጌታ ያገኘነውን በክርስቶስ ያገኘነውን ነፃነት እንዴት እንጠቀመዋለን? በዚህ ምድር ላይ ስንኖር ከሰው ጋር ስንኖር የነፃነት አጠቃቀማችንን እንድናይ ነው ዛሬ እግዚአብሔር የሚያስተምረን። እንግዲህ ነፃነት መጀመሪያውኑ ስንፈጠር ነፃ ነን። መጀመሪያውኑ እግዚአብሔር ሲፈጥረን የፈለግነውን ማድረግ የምንችል አድርጎ ነው የሰራን። የወደድነውን መምረጥ የምንችል አድርጎ ነው የሰራን። ይሄ እግዚአብሔር ጥበብ ነው። እንደ ሮቦት ወይም እንደ አንድ ዕቃ ወይም በሪሞት ኮንትሮል ወይም በሌላ ማሽን እንደሚንቀሳቀስ አድርጎ አይደለም የሰራን። ይሄ በጣም አስደናቂው ነገር። ሰው አሁን እንደዚህ ራሱ የማያንቀሳቅሰው ነገር መስራት አይችልም። ቢያንስ ከሩቅ ሆኖ የሚቆጣጠረው እግዚአብሔር ብቻ ነው ይሄን የሰራው። የሰው ነፃነት የእግዚአብሔር ጥበብ ነው። የሰው ነፃነታችን ራሱ የወደድነውን ማሰብ እንድንችል፣ አስበን ደግሞ መወሰን እንድንችል፣ በወሰንነው ላይ ደግሞ ሪስፖንሲብል እንድንሆን ኃላፊነት መውሰድ እንድንችል አድርጎ ነው የሰራን። ይሄ የማን ጥበብ ነው? የእግዚአብሔር ጥበብ ነው። የእግዚአብሔር ጥበብ ነው። በኋላ ይሄንን የእግዚአብሔር ጥበብ የሚያጣምም ወይም ደግሞ የሚያበላሽ ነገር ገጠመን። ምንድነው የሆነው? የራሳችንን ምርጫ እንግዲህ ያው አዳምና ሔዋን ነን አይደለኛ? የራሳችንን ምርጫ ምን አደረግን? ተጠቅመን ግን የተቀበልነው የመጣው ውጤት ትክክል አይደለም። ነፃነታችን እንጠቀማለን ማለት እና በነፃነታችን የሚመጣውን መዘዝ ደግሞ መቀበል ያው ይለያያል። ስለዚህ ይሄ ነገር ምን ሆነ መሰላችሁ? መጨረሻ ላይ ይሄ ነፃነታችን ተጎዳ። ስቲል ነፃነታችን አለ፣ ግን ጉዳት አግኝቶታል። ምን ሆነ? ነፃነታችንን ሰይጣን ገፈፈን ማለት ነው። እና ብዙ ጊዜ ማድረግ የምንወደውን ነገር እንዳናደርግ ሆንን። ይችን አባባል ይፈዙልኝ። ማድረግ የምንወደውን ነገር እንዳናደርግ ሆንን አይደለም የሚለው ጳውሎስን እዚህ ጋር ላንብላችሁ። ይሄንን ይናገራል የጳውሎስ መልእክት የሮሜ መልእክት ምዕራፍ 7 ላይ ሮሜ ምዕራፍ 7 ላይ ይናገራል። ማድረግ የምንችለውን እንዳናደርግ የምንወደው እንዳናደርግ ሆነን
ከቁጥር 24 ሮሜ 7 ከቁጥር 24 ላይ ሮሜ 7 ከቁጥር 24 እኔ ምንኛ ጎስቋላ ሰው ነኝ ይላል። እኔ ምንኛ ጎስቋላ ሰው ነኝ። እንዲያውም ከቁጥር 21 ነው የምንጀምረው። ይቅርታ ከቁጥር 21 እንግዲያስ መልካሙን አደርግ ዘንድ ስወድ ይላል። መልካሙን ማድረግ እወዳለሁ፣ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ ኃጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጎስቋላ ሰው ነኝ። ይሄ ጉስቁልና የሚባለው የደረሰብን መቼ ነው? የራሳችንን ነፃነት ተጠቅመን ፈቃዳችንን ለሰይጣን ከሰጠን በኋላ የመረጥነው ነገር ነፃነታችንን ተጠቅመን የወሰድነው እርምጃ ጎስቋላዎች አድርጎናል። ከዚያን ጊዜ ጀምሮ የምንወደውን ማድረግ በልባችን ደስ የሚለን የእግዚአብሔር ሕግ ነው። ማንኛውም ሰው በህሊናው በጎ ነገር አለ። በምድር ላይ ያለ ሰው ሁሉ በህሊናው በጎ ነገር አለ። ግን ያን በጎ ነገር ማድረግ አይችልም። ነፃነታችን ምን ሆነ? ተጎሳቆለ። ስለዚህ ምንድነው ሰው ሁሉ በጎ ነገር አለው። በነገራችን ሰው በጎ ነገር አለው፣ ግን በጎውን ነገር ነው ማድረግ የማይችል። ስለዚህ ምንኛ ጎስቋላ ሰው ነኝ። ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? እንግዲህ ከእንደዚህ አይነት ጉስቁልና ከእንደዚህ አይነት ደካማነት ማን ያድነኛል ነው የሚለው ጳውሎስ። ማን ያድነኛል? እንግዲህ ቅድም ጌታ ኢየሱስ ምን አለ? ያመኑትን ምን አላቸው? ያመኑትን ነው። እናንተ በቃሌ ምን ብትሉ ነው? ብትኖሩ እውነትን ታውቃላችሁ ይልና ከዚያ እውነት ምን ያደርጋችኋል? እውነት ነፃ ያወጣችኋል። ስለዚህ እውነት ነፃ ካወጣን ጌታ የማንም እውነት ነፃ ያወጣል። እውነት ሲባል ዝም ብሎ እውነት አይደለም። የጌታ የኢየሱስ እውነት ነው ነፃ። የጌታ የኢየሱስ እውነት ነፃ አውጦናል ማለት ከዚህ በኋላ ነፃ ከወጣን ምን እንሆናለን? አሁን የእግዚአብሔርን መልካም ነገር ለማድረግ ነፃ ሆነናል ነው። እግዚአብሔር የሚወደውን ለማድረግ ነፃነትን ተቀብለናል። ጌታ ኢየሱስ የተመሰገነ ይሁን። ለዚህ ነው በሮሜ ምዕራፍ 2 ቁጥር 10 ላይ የሚለውን ቃል አስታውሱ። እግዚአብሔር ያዘጋጀውን ይላል መልካሙን ስራ ለማድረግ በማን ተፈጠርን ይላል? በክርስቶስ ኢየሱስ ተፈጠርን ይላል። መልካሙን ለማድረግ ምክንያቱም ከዚያ በፊት ነፃ አልነበርንም። አሁን ቀጥለን እናንብና ሌሎችንም እናያቸዋለን። ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። ክብር ምስጋና ለእግዚአብሔር ይሁን። በማን? በጌታችን በመድኃኒታችን በኢየሱስ ክርስቶስ ለእግዚአብሔር ምስጋና ይሁን። እሱ ካልሆነ ለዚህ ለሞት ከተሰጠ ማንነት የሚያድነኝ የለም። ለዚህ ለሞት ከተሰጠ ማንነት የሚያድነኝ የለም እና ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ለእግዚአብሔር ምስጋና ይሁን። ምክንያቱም እሱ ያድነኛል። ከቁጥር 20 ላይ ወደ ላይ ከፍ ብላችሁ ቁጥር 19 ላይ ከቁጥር 18 ማለት ነው። ሮሜ 7:18 በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝ ይላል። ፈቃድ አለኝ በጎ ለማድረግ ፈቃድ። አሁን ፈቃዳችን አልጠፋም። አሁን በዓለም ላይ ያሉ ሰዎች ሁሉ በክርስቶስ እንኳን ያላመኑት ፈቃዳቸው አለ።
ግን ምን ማድረግ አይችሉም? በጎ ማድረግ አይችሉም። መልካሙን ግን ማድረግ የለኝም። ፈቃድ አለኝ ግን መልካሙን ማድረግ አልችልም። ይሄ ነው ከባዱ ባርነት። ፈቃድ አለኝ የማድረግ ፈቃድ አለኝ ግን ማድረግ አልችልም። በነገራችን ላይ ጳውሎስ ይሄን የሚለው የቀደመ ማንነቱን እያሰበ እንጂ አሁን እንደዚያ ነው ማለት አይደለም። በዚህ አባባሉ ገብታችኋል? አሁን የሆነውን አድርጎ ነው የሚናገረው፣ ግን ያለፈ ማንነቱን ከሕግ አንጻር ለሰዎች ለማስተማር ሰው ሁሉ ምን እንደሚመስል ለማስረዳት ነው። የማልወደውን ክፉን ነገር አደርጋለሁ። የማልወደውን ክፉ ነገር አደርጋለሁ። እስኪ የማትወዱትን አድርጋችሁ ብታውቁ፣ የማትወዱትን አድርጋችሁ ብታውቁ። እኔ አድርጌ አውቃለሁ። እኔ የማልወደውን ነገር አድርጌ አውቃለሁ። ምን ማለት መሰላችሁ? ለምሳሌ ስድብን እስኪ ትንሿን ነገር እናት ሰው ሲሰድበኝ እወዳለሁ? ሰው ሲሰድበኝ አልወድም ማለት ምን መሰላችሁ? ፈቃድ አለኝ ማለት ነው ደህና ሰው መሆን። እንደዚህ ክብሬ እንዲነካ አልፈልግም። ግን እኔ የማልወደውን ነገር እኔ ራሴ ምን አደርጋለሁ? እሳደባለሁ። ስለዚህ አንድ ሌባ ሰው ሲሰርቁት አይወድም። ሰው ሲሰረቅ አይወድም። ማንም ሌባ ብታይቁት በስርቆት ደስ የሚለው፣ እሱ ግን ሲሰርቅ ምንም አይመስለው። ይሄ ምን አይነት ሰው ነው? የተጎሳቆለ። አሁን በውስጡ ሲሰርቁት አይወድም ማለት ይሄ ሰው በውስጡ በጎ ነገር አለው፣ ፈቃድ አለው። በእግዚአብሔር ሕግ ውስጥ ህሊናው ትክክል ነው። ግን ምን አደረግ አይችልም? ራሱ ያን የማይወደውን ነገር ያደርጋል። ሰው ማለት ይሄ ኦኬ። የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆንሁ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ምንድነው አለ? ኃጢአት ነው። በእኔ የሚኖር ኃጢአት ምንድነው? ዋና ስራው ይሄ እኔን ያጎሰቆለ፣ እኔን ነፃነቴን ያሳጣ፣ በጣም የምፈልገውን በጣም የምወደውን ውስጤ ትክክል ነው ብሎ የሚያምንበትን እንዳላደርግ የሚከለክለኝ ምን ይባላል? ኃጢአት ነው። ኃጢአት ወደ ሰው ከገባ ጀምሮ እንዲህ ነው የሚያደርግ። እንደዚህ ነው ያደረገን ማለት ነው። ኃጢአት ወደ ሰው ሲገባ ኃጢአት ወደ ዓለም ሲገባ የሰው ልጅ ጉስቁልና፣ የሰው ልጅ ነፃነት ተጎዳ። የሰው ልጅ የማድረግ አቅም የመቻል ሁኔታ ተበላሽ። ስለዚህ ወደ ዮሐንስ ወንጌል ስትሄዱ ይሄንን መፍትሄ ክርስቶስ እንዳመጣው ታውቃላችሁ። አሁን ወደ ቅድሙ ጥቅስ ወደ ዮሐንስ ወንጌል ምዕራፍ 8 ልውሰዳችሁ። ምዕራፍ 8 ላይ የዮሐንስ ወንጌል ምዕራፍ 8 ላይ እንደዚህ ነው የሚለው፣ ያመኑትን አይሁድ ነው የሚለው። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። አሁን ማለት እዚህ ጋር አሁን በእውነት እያለ የሚለው ስለራሱ እውነት ብቻ ሳይሆን የሚናገረው እዚህ ጋር በእውነት ማለት እውነተኛ ትሆናላችሁ። ምን መሰላችሁ እንግዲህ ዛሬ የምንማረውን ትምህርት ሁሉ ገና ስላልደረስንበት እንትን ማለት የለብንም። በእኛ ሁኔታ አይደለም የእግዚአብሔር ቃል የምንማረው፣ በእግዚአብሔር ሁኔታ ነው የምንማረው። እውነትን ማወቅ ማለት ምንድን ነው? ቀጥሎ እውነተኛ መሆን ማለት በክርስቶስ ትምህርት የመጨረሻው እድገታችን በክርስቶስ እውነተኛ መሆን። እውነትን ማወቅ የመጀመሪያ በሩ ነው፣ መግቢያችን ነው።
እውነተኛ መሆን ግን መጨረሻችን ዴስቲኔሽናችን። እግዚአብሔር ይባርከን። በዚህ የመጨረሻ ትልቁ ስኬት እውነተኛ መሆን በህይወታችን። አሁን የጌታ ባሪያዎች ነን እያልን ስንማር ሰንብተናል አይደል? የጌታ ደቀ መዝሙር መቼ ነው ግራጁዌት የምንሆነው? ግራጁዌት ገና አንሆንም፣ ወይም ስንሞት ነው የምንሆነው። ግን ክርስቶስ ትልቁን ስጦታ ሰጥቶናል። ማንም የማይሰጠን ስጦታ። በምድር ላይ ያሉ ጠቢባንና አስተዋዮች፣ ፈላስፋዎችና ወይም የተለያዩ የሐኪምና የትምህርት ባለሙያዎች ሊሰጡን የማይችሉትን ነገር ጌታ ሰጥቶናል። እሱ ምንድነው ካላችሁ እውነት የሚባለው ነገር። እውነትን በማወቃችን እግዚአብሔር የተመሰገነ ይሁን። እንኳን ደስ አለን እውነትን በማወቃችን። ለምን ብትሉ ዲያብሎስ መጀመሪያ የጎዳን እውነታችንን በመቀማት ነው። እና ዲያብሎስ ምንድነው የሚለው? የሐሰት አባት ነው። የሐሰት አባት ሐሰትን ሲናገር ከራሱ ይናገራል። ስለዚህ በመጀመሪያ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነው ድንጋይ ወርውሮ ወይም በጥይት ተኩሷል የገደለው ሰውን። በምን አድርጎ ነው? ሐሰት የሚባል ኃጢአት ወደ ህይወታችን አምጥቶ። ስለዚህ ሐሰት ምን አደረገን? እኛ ሐሰተኞች አደረገን። ሰው ወዶ አይደለም አሁን እኮ ሐሰትን የሚከተለው። በምድር ላይ ያለ ሃይማኖት በሙሉ የሚመለክ ነገር በሙሉ አምላክ ነኝ የሚል ነገር በሙሉ ሰው ይከተለው። ምን ሆኖ ነው? ሐሰት ገብቶበት ነው። ሐሰት ምን አድርጎታል? ሐሰተኛ አድርጎታል። ያ ሐሰት ግን አባቱ ማን ነው? ወላጁ ማን ነው? ሰይጣን። ከዚህ እንደ መዳን ያለ ትልቅ ነገር አለ? ከሐሰት መዳን እንዴ! በእውነት ይሄንን ቀላል ነገር አድርገናል። ሐሰተኛ ነገር አምኖ ከመኖር እግዚአብሔር አድኖናል። የሌለ ነገር፣ እግዚአብሔር የማያውቀው ነገር፣ እግዚአብሔር ያላለው ነገር፣ እግዚአብሔር የማይቀበለው ነገር ተከትሎ ጊዜን ከማጥፋት እግዚአብሔር አድኖናል። እና ሰይጣን በዚህ ነው የጎዳው ዓለምን። የሰይጣን ዋና መሳሪያ ምንድነው? እስኪ አሁን ለምንድነው ሰይጣን ጠላታችን ይሆን? ምን አድርጎን ያውቃል? ዋናው የጠላት መሳሪያ ምንድነው? እስኪ ምን አድርጎን ያውቃል? አሁን ሰይጣን እኮ ትልቁ ስራው እኮ ሐሰትን እንድናምን ማድረግ። ሌላ ምን አለ? ሌላ እኮ የለም። ስራው ይሄ ነው። በቃ ሌላ ስራ አይሰራም። ሐሰትን እንድናምን ማድረግ ነው ዋና ስራው። ኢየሱስ ክርስቶስ ደግሞ ስራውን ማፍረስ ነው ስራው። የኢየሱስ ስራ የሰይጣንን ስራ ማፍረስ ነው። ዲያብሎስ ደግሞ እኛን ሐሰትን አምነን ሐሰተኞች ማድረግ ነው ስራው። ኢየሱስ ደግሞ እኛን እውነትን አውቀን እውነተኞች ማድረግ ነው ስራው። ስለዚህ ሰው በክርስቶስ ካመነ ድል የሚነሳው ጠላቱን ነው፣ ዲያብሎስ ነው። ሰው በክርስቶስ ሲያምን ድል የሚነሳው ጠላቱን ነው። አንደኛ ዮሐንስ መልእክት አውጡ። የዮሐንስ ወንጌል ሁሌ እንመላለስበታለን። እልባት አድርጉበት። አልሄድም ወደ ቶሎ ወደዚያ። አንደኛ ዮሐንስ መልእክትን አውጥተን እናንበው። ምዕራፍ 3 አንደኛ ዮሐንስ መልእክት ምዕራፍ 3 እሺ ከቁጥር 4 ጀምረን እናንበው። ኃጢአትን የሚያደርግ ሁሉ አመጽን ደግሞ ያደርጋል፣ ኃጢአትም አመጽ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። ምን ሊያስወግድ ተገለጠ? ኢየሱስ። ኃጢአት ምን አደረገ ነው የሚለው ጳውሎስ በሮሜ ላይ። የማልወደውን እንዳደርግ የምወደውን ግን ማድረግ እንዳልችል አደረገኝ አለ። ያን የሆንኩት እኔ አይደለሁም። ማን ነው?
በእኔ የሚኖረው ኃጢአት ነው እሱን የሚያደርገው። ስለዚህ እኔ ምን አይነት ጎስቋላ ሰው ነኝ? ኃጢአት የሚባል ማንነት በውስጤ ስላለ እውነትን መኖር አልቻልኩም። በጽድቅ መኖር አልችልም። ትክክል የሆነውን ነገር መኖር አልችልም። ትክክለኛ ነገር ማድረግ አልችልም። ለምን? ኃጢአት የሚባል ነገር ያንን ያደርጋል አለ። ኃጢአት የሚባል ነገር አለ። ኢየሱስ ደግሞ ኃጢአትን ሊያስወግድ ነው የተገለጠው። ኢየሱስ ደግሞ ኃጢአትን ሊያስወግድ። ኃጢአት የማን ስራ ነው? የዲያብሎስ ስራ። የመጀመሪያው ኃጢአት ደግሞ ሐሰት ነው። የመጀመሪያው ወደ ሰው የገባው ኃጢአት ሐሰት ነው። ምን ገብቷል መሰላችሁ? እግዚአብሔር ትሞታላችሁ ብሎ የተናገረውን ቃል ሰይጣን አትሞቱም ብሎ ነው የቀየረው አይደል? ይሄ ሐሰት ነው አይደል? ስለዚህ እነሱ ያመኑት የትኛውን ነው? የሰይጣንን ሐሰት ነው ያመኑት። ሐሰትን ሲያምኑ ሐሰተኛ ነው። ሰው ሐሰተኛ ከሆነ በኋላ ምን ሊሆን ይችላል ከዚያ በኋላ? ምክንያቱም እያንዳንዱ የኃጢአት መሰረት ሐሰት ነው። ስርቆት ራሱ ከሐሰተኛነት የሚመጣ ነገር ባህሪ ነው። በሰው ገንዘብ እከብራለሁ፣ በሰው ገንዘብ እደምቃለሁ፣ በሰው ገንዘብ እረካለሁ ብሎ ማመን ሐሰት ነው እውነት ነው? ሐሰት ነው። በማመንዘር እደሰታለሁ፣ በማመንዘር እከብራለሁ ወይም ታላቅ ሆናለሁ ብሎ ማሰብ ሐሰት ነው፣ ውሸት ነው። እግዚአብሔር ያልሆነ ነገር አምልኬ በረከት አገኛለሁ ብሎ ማሰብ ሐሰት ነው። ስለዚህ ሕግን ሁሉ የሚጥስ ማንነት የሚወጣው ከሐሰተኛነት ከሐሰተኛነት። ኢየሱስ ደግሞ የሚያድነን ነፃ የሚያወጣን ከምንድን ነው? ከሐሰት ነው። ስለዚህ እውነት ነፃ ያወጣችኋል። እስኪ እቺን ቃል በባት ምን ያወጣችኋል? ማን ነው ነፃ የሚያወጣን? እውነት ነው ነፃ የሚያወጣን። እውነት ነፃ ያወጣችኋል። ስለዚህ ኢየሱስ ክርስቶስ ወደኛ ሲመጣ ያመጣልን ትልቅ የመጀመሪያው ነገር እንድናውቅና እንድናገኘው ያደረገው እውነት ነው። እውነትን ነው እኮ አይደል? እውነትን ሳያገኝ ህይወትን ያገኘ ሰው አለ? እውነትን ሳያገኝ እግዚአብሔርን ያገኘ ሰው አለ? እውነትን ሳያገኝ፣ እውነትን ሳያውቅ፣ እውነትን ሳይቀበል፣ በእውነት ሳይሆን እውነት ጋር የደረሰ የለም ማለት ሌሎች ነገሮች ላይ የደረሰ የለም። ስለዚህ ክርስቶስ እውነትን ያመጣል። እዚህ ቀጥሎ ይሄ ኃጢአትን አያደርግም በእርሱ የሚኖር ሁሉ በእርሱ ኃጢአትም የለም ይልና በእርሱ የሚኖር ሁሉ ቁጥር 5 ላይ ነኝ። yes አዎ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። ይሄን ኢየሱስን የሚያውቅ ሰው ኃጢአትን ሊያስወግድ እንደተገለጠ ያውቃል ማለት ነው። ኢየሱስ ጌታ እንደሆነ እናውቃለን። ኢየሱስ አምላክ እንደሆነ እናውቃለን። ኢየሱስ ሞቶ እንደተነሳ እናውቃለን። ግን ኃጢአትን ሊያስወግድ እንደተገለጠ እናውቃለን። ይሄን ካወቅን እግዚአብሔር ስሙ የተባረከ ይሁን። ኃጢአትን ሊያስወግድ እንደሆነ ነው የተገለጠው። በእርሱም ኃጢአት የለም። ዋው! አያችሁ፣ ኢየሱስ ክርስቶስ ለሞት ከተሰጠ ሰውነት ከዚህ ጎስቋላ ማንነት ማን ያድነኛል የማለት የሚል ግዴታ የለበትም። እሱ የሚወደውን ማድረግ የሚችል ነው። ሰው ሆኖ ማለት ነው። የማይወደውን አያደርግም፣ የሚወደውን ደግሞ ማድረግ ይችላል። ለዚህ ነው እግዚአብሔር ጻድቅ ባሪያ ያለው። ስለዚህ በእርሱ ኃጢአት የለም። ስለዚህ በእርሱ ኃጢአት ከሌለ የሚያድን እሱ ነው ማለት ነው። እየሰማችሁ ነው አይደል? በእርሱ ኃጢአት ከሌለ ማን ነው የሚያድን? እሱ ነው። ሌላ ሁሉ ኃጢአት አለበት። ኦኬ፣ ኃጢአት አለበት። በእርሱ የሚኖር ሁሉ ኃጢአትን አያደርግም ይላል።
አያችሁ በእግዚአብሔር ሌብል ነው እንጂ በእኛ ሌብል አይደለም። መጽሐፍ ቅዱስ እናጠናው ይያችሁ በእርሱ የሚኖር ሁሉ ምን አያደርግም? ኃጢአትን አያደርግም። ስለዚህ ቃሉ ይፈውሰን። አሜን። ምክንያቱም ብዙ ሰው አሁን ራሱ ክርስቲያን ሆኖ ኃጢአትን አንዳንዴ ስለሚያደርግ ሁልጊዜ በዚህ ቃል ጋር ይሟገታል። እኛ ወንድሞች እግዚአብሔር ያስተማረውን እንማረው። እዚያ የሚያደርሰን ራሱ እግዚአብሔር። አሜን። ከዚህ በፊት ያዳነን እሱ ነው አይደል? ወደዚህ የሚያደርሰን ማን ነው? እርሱ ነው። እኛ ግን እውነትን ማወቅ ይጠበቅብናል እንጂ በእኛ ሁኔታ ትርጉም እየሰጠን ማለባበስ የለብንም። በቃ እውነት ነፃ አውጣችሁ። ምክንያቱም እኔ የራሴን ህይወት እያየሁ ለዚያች ትርጉም መስጠት አልችልም። እውነቱን ግን እንማረውና ያ እውነት ምን ያደርገናል? ነፃ በእርሱ የሚኖር ሁሉ ኃጢአትን አያደርግም የሚለውን ቃል በእምነት ብንቀበለው ምን ይሆንናል? ያ ቃል ሰርቶ ነፃ ያደርገናል ማለት ነው። ቃሉ ይሰራል። ግን ባመንነው መጠን አይ እንዲህ ሊሆን አይችልም ብለን ግን ትርጉም ከሰጠን አይችልም አይደል? አይ በቃ እንዲህ ሊሆን አይችልም ሰው ሁሉ ኃጢአት እየሰራ አይ እንደዚህ አይቻልም ብለን እስኪ አንድም ፈልጉ እስኪ ተብሎ አንድምታ ከወጣለት በቃ አይችልም። ግን እንደወረደ ካመንነው ግን እንደወረደ ይሰራልናል ራሱ እግዚአብሔር ማለት አይደል? የኛ ችሎታ ነፃ ያወጣል፣ የእግዚአብሔር ችሎታ ግን ነፃ ያወጣል። ይሄንን ማመን አለብን። በእርሱ የሚኖር ሁሉ ኃጢአትን አያደርግም ከተባለ አያደርግም ብለን እንመን። እምነታችን ምን ይሰራል? እምነት የሞተ ከሆነ አይሰራም። እምነት ግን ሕያው ከሆነ ይሰራል። እሺ ቀጥሉ። ኃጢአትን የሚያደርግ ሁሉ ኃጢአትን አያደርግም ይልና ኃጢአትን የሚያደርግ ሁሉ አላየውም ይልና አላወቀውም። ኦኬ ኢየሱስን አውቃለሁ ግን ኃጢአት አደርጋለሁ ቢልስ አንድ ሰው አላወቀውም ነው የሚለው ዮሐንስ። ኢየሱስ ላመኑት አይሁድ ምን አላቸው? እናንተ በቃሌ ብትኖሩ ነው ያላቸው። ስለዚህ አንድ ሰው ኢየሱስን አውቆ በቃሉ ባይኖር ግን ነፃ አይደለም ማለት ነው። ያመኑትን እኮ እንደዚህ ያላቸው። ያላመኑትን እንደዚህ ቢላቸው ኦኬ፣ ግን ያመኑትን ነው እንደዚህ ያላቸው። እናንተ በቃሌ ብትኖሩ ነው ያላቸው። ብትኖሩ እውነት ታውቃላችሁ። እውነትን ታውቃላችሁ ካለ በኋላ እውነት ደግሞ ምን ያደርጋችኋል? ነፃ ያወጣችኋል። ስለዚህ አንድ ሰው ዛሬ አንድ ክርስቲያን አንድ በኢየሱስን ያመነ አንድ ኢየሱስን ያወቀ ሰው አንድ ኢየሱስ ክርስቶስ እንደሞተ እንደተነሳ ያወቀ ሰው አንድ እርምጃ ይቀረዋል። ምን ይቀረዋል? በኢየሱስ ቃል መኖር እና በእርሱ መኖር ከኃጢአት ነፃ ያደርጋል የሚለውን አሁንም እንደገና ማመን አለበት። ያ እምነቱ ምን ይላል? ይሰራል እንጂ እስኪ ቆይ እንዲሁ ኃጢአትን ልተው ብለን ብንታገል አንተው መተው አንችልም። ምክንያቱም ይኸውላችሁ እንደ ጌታ ቃል ነው። ምንድነው? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። መዳን በእግዚአብሔር ቃል ከእግዚአብሔር ቃል ዳግም ከተወለድ አሁንም የሚያሳድገንም የእግዚአብሔር ቃል ነው፣ የሚያኖረንም የእግዚአብሔር ቃል። እንመን እንጂ እሱ ይሰራል። እሺ ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። እንግዲህ ምን እንበል? እንግዲህ መቼም ስህተት የሚሰራ ሰው ይኖራል። በዚህ መጽሐፍ ቅዱስም ይናገራል። ኃጢአት የለብኝም ብንል ራሳችንን እናስታለን ስለሚል መቼም ያለ ስህተት ነኝ ማለት አንችልም። ገብቷችኋል? ሰማያት እንኳን በእግዚአብሔር ፊት ንጹሃን አይደሉም አይደል? በቅዱሳኑም አይታመንም አይደል እግዚአብሔር። ስለዚህ እኔ የምንማረው በማን ልክ ነው ብያቸዋለሁ? በእግዚአብሔር ልክ ነው የምንማረው። ወደዚያ የሚያደርስ ደግሞ ራሱ እግዚአብሔር ነው። እምነታችን ግን እንደዚያ ነው መሆን ያለበት። ወደ ራሳችን አመለካከት አውረደን ልናምነው አይገባም ቃሉን። ወደ ራሳችን ህይወት፣ ወደ ራሳችን ሁኔታ፣ ወደ ራሳችን አሁን ውሎ አውርደን ቃሉን አናምነው። ቃሉን የምናምነው ካፉ እንደወጣው ነው የምናምነው። እሱ ያድነናል፣ እዚያ ያደርሰናል። ትልቁ ነገር ማመን ነው። ስለዚህ ልጆች ሆይ ይላል ቁጥር 7 ላይ ልጆች ሆይ ይልና ቁጥር 7 ላይ ማንም
አያስታችሁ። ምን ማለቱ መሰላችሁ? በነፃነት ልንኖር ክርስቶስ ነፃ አወጣን ብለን በደንብ እንፎክራለን አይደል? ግን ኃጢአትን ደግሞ በዚያው ልክ የምንሰራ ከሆነ ኢየሱስ አድኖኛል ብለን ግን ኃጢአትን እያደረግን ከሆነ እንደዚህም የሚያታልለንና የሚሰብከን ሰው ካለ መጽሐፍ ምን ይላል? ዮሐንስ ማንም አያስታችሁ። ደህና ናቸው አይደል? ማንም አያስታችሁ፣ አያስታችሁ። መሳት የለብንም። እምነታችን ከኃጢአት ነፃ የመውጣት ጉዞ ነው። ድል ነው ይሄ። እውነትን ያወቅነው እውነተኛ ነው። ምንድነው ያልኳችሁ? እውነትን ያወቅነው ምን ለመሆን ነው? እውነተኛ ለመሆን። ግባችን ይሄ ነው። ዓላማችን፣ የእግዚአብሔር ዓላማ ይሄ ነው። በቃ እውነትን ያወቅነው እውነተኛ ለመሆን፣ እውነተኛ ለመሆን፣ ቅዱሳን ልንሆን፣ ያለ ነውር ልንሆን። እግዚአብሔር ዓለም ሳይፈጠር ቅዱሳንና ነውር የሌላቸው በፊቱ እንሆን ዘንድ አይደለም፣ ቅዱሳን ለመሆን ነው እግዚአብሔር የጠራን። ስለዚህ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ቁጥር 8 ላይ ኃጢአትን የሚያደርግ ከማን ነው? ከዲያብሎስ ነው። ሐሰትን አምኖ ሐሰትን የሚያደርግ ከማን ነው? ይሄ እኮ በጣም ሲምፕል ነው። ምንም ካልኩሌት አያስፈልግም። ሐሰትን አምኖ ሐሰትን ተቀብሎ ሐሰትን የሚያደርግ ከዲያብሎስ ነው። ይሄ እኮ በጣም ቀላል። ክርስቲያን አይደለም እንዴ? እንደዚያ ይባላል። ክርስቲያን ነኝ ሊል ይችላል። የአንድ ቤተክርስቲያን አባል መዝገብ ውስጥ ሊኖር ይችላል። የአንድ ዲኖሚኔሽን በአንድ የሃይማኖት ዲኖሚኔሽን ሊኮራና ሊመካ ይችላል። አለው የሚል ሊሆን ይችላል። ግን ምንድነው የሚለው ቃሉ የሚለው ዲያብሎስ ኃጢአትን የሚያደርግ ከዲያብሎስ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ብሎ በጣም የሚናገረው ስለ ሐሰት ነው። ይሄንን በደንብ ወደፊት ልናየው። ከመጀመሪያ ኃጢአትን ያደርጋል። ስለዚህ የመጀመሪያው የዲያብሎስ ኃጢአት ሐሰት ነው። ስለዚህ ይላል የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። እዚህ ጋር ቅድም ስነግራችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ መጀመሪያ ወደ ህይወታችን ያመጣው እውነትን ነው። እውነት ሲገለጥ ነው ሐሰት የሚፈርሰው። የዲያብሎስ ስራ ምንድነው? ዲያብሎስ አይደለም የፈረሰው፣ የዲያብሎስ ስራ። የዲያብሎስ ስራ የፈረሰው በእውነት። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 19 እስኪ ያነቡት። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 እሺ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን ምን ይላል? እናውቃለን። የእግዚአብሔር ልጅ የዲያብሎስን ስራ ለማፍረስ ተገለጠ ካለ በኋላ እዚህ ቦታ ግን ይደመድመዋል። ምን ብሎ ነው? የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን።
እግዚአብሔር ይመስገን። እውነተኛ በሆነው በእርሱ አለን። እውነተኛ በሆነው በእርሱ አለን። ስለዚህ ለምንድን ነው እውነተኛ የሆነውን እንድናውቅ ልቡናን የሰጠን? በእውነት ነው የምላችሁ። እስኪ አስባችሁታል? ግን እንዲሁም በደንብ አሰላስላችሁታል? እውነተኛ የሆነውን እናውቅ ዘንድ ልቡናን የሰጠን እግዚአብሔር ሰጠን። እኛ እኮ ደርሰንበት እኮ አይደል? እውነተኛ የሆነውን እንድናውቅ እግዚአብሔር ልቡና ሰጠን። ስለዚህ ለወንድሞቻችንም ለእህቶቻችንም እግዚአብሔር ልቡና ይስጣቸው። ምን አይነት ልቡና? እውነተኛ የሆነውን ያውቁ ዘንድ። ጌታ ደግሞ በዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ ምንድን ነው ያለው? አንተ ብቻ አምላክ የሆን እውነተኛ አምላክ አንተ ብቻ ነው አይደል የሚለው? አንተ ብቻ እውነተኛ አምላክ የሆን አንተ ብቻ። ስለዚህ እግዚአብሔር ብቻ አምላክ እንደሆነ የማወቅ ልቡና ለወንድሞቻችን ይስጥ እግዚአብሔር። እግዚአብሔር ብቻ የሚመለክ፣ እግዚአብሔር ብቻ የሚሰገድለት፣ እግዚአብሔር ብቻ ሁሉን ነገር አዋቂና ሁሉን ቻይ የሆነ ይሄንን የማወቅ ልቡና እግዚአብሔር ይስጥ። ይሄ ነው እውነቱ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ምንድናት አለ? የዘላለም ሕይወት ናት። አያችሁ? ስለዚህ መነሻችን እውነት ነው። እግዚአብሔር ወደ እውነት ነው የጠራን። ጌታችንም እኔ እውነት ነኝ ያለ። መጀመሪያ እኔ እውነት ነኝ ያለ፣ መንገድ ነኝ፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ። ስለዚህ አንድ ሰው እውነትን ካላወቀ ወደ አብ አይደርስም። አንድ ሰው እውነትን ካላወቀ ወደ ነፃነት አይደርስም። እና የዲያብሎስ ስራ በጌታችን በኢየሱስ ክርስቶስ የፈረሰላችሁ ሰዎች ናቸው። በግለሰብ ደረጃ ነው ከኛ የሚፈርሰው። በዓለም ላይ ግን በእያንዳንዱ ሰው ውስጥ ሊኖር ይችላል። ባላመነው ሰዎች ውስጥ የዲያብሎስ ስራ አለ። በእኛ ውስጥ ግን ያ ማታለሉ፣ ያ ማጭበርበሩ፣ ያ ማስመሰሉ ፈርሶ እኛ ወደ እውነት ደርሰን ከዚህ በኋላ የሚቀረን እውነተኛ መሆን። ከዚህ በኋላ የመጨረሻው ደስታችን እውነተኛ ስለሆነ፣ እውነተኛ እንደመሆን ያለ የሚያስደስት የሚያረካ በቃ በጣም ሰላም የሚሰጥ ነገር የለም። እና እግዚአብሔር ሁላችንን ወደዚያ ያድርሰን። አሁን አልደረስንም ገና እውነተኛ አልሆን። እውነት ነው የምነግራችሁ፣ እውነተኛ ገና አልሆንም። በጣም ብዙ ችግር አለብን። ስለዚህ ይሄ ነፃነታችን እግዚአብሔር አሁን ነፃ አውጥቶናል። እንግዲህ በነፃነት ነው የምንኖረው። በነፃነት ለመኖር ክርስቶስ ነፃ አውጥቶናል። ግን ይሄን ነፃነታችንን፣ ይሄን ያገኘነውን ነፃነት እንዴት ነው የምንጠቀመው? ይሄንን ነው ዛሬ በጣም ማስተዋል ያለብን። እግዚአብሔር በማስተዋል ይባርክን። ባለፈው ገላትያ ላይ ጠቀስኩትን ዛሬም ጠቅሰዋል። ይሄን ነፃነታችንን ያገኘነውን አርነት ያገኘነውን ነፃነት በህይወታችን ስንኖር፣ ከሰው ጋር ስንኖር እንዴት ነው የምንጠቀመው? ይሄ ነፃነታችን ምን ያህል ሰውን ጎድቷል? ይሄ ነፃነታችን ምን ያህል እግዚአብሔርን አስከብሯል? ይሄ ነፃነታችን ምን ያህል ለእግዚአብሔር ክብር አምጥቷል? እኛስ ይሄ ነፃነታችን ትሁት ነው ያደረገን ወይስ ትዕቢተኞች ነው ያደረገን? እንደገና ዞሮ ምንድነው የሆነው? ይሄ ያገኘነው ነፃነት ምንድነው በህይወታችን ያመጣው ለውጥ? ገላትያን ጠቅሷል። አሁንም ምዕራፍ 5 ቁጥር 12 ላይ ያለውን ይሄ ነፃነታችን
በትክክል ማኔጅ መሆን አለበት። ለዚህ ነው ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ይልና ብቻ አርነታችሁ ለስጋ ምክንያት ነው አይደል? አሁን እንግዲህ ሪል ወደ ሆነው ነፃነት ሪል ወደ ሆነው ህይወት ወንድሞች ሆይ እናንተ ለአርነት ተጠርታችኋል ብቻ አርነታችሁ ለምን ምክንያት ነው አይደል? ለስጋ ምክንያት ነው አይደል? አንዳንድ ምሳሌዎችን ከመጽሐፍ ቅዱስ እናያለን። አሁን እናንተ ለአርነት ተጠርታችኋል ግን አርነታችሁ ለስጋ ምክንያት ነው አይደል? ለምሳሌ እስቲ ባሪያዎችን እንይ። ቲቶ ሄዱና የቲቶ መልእክት ምዕራፍ 2 ቲቶ ምዕራፍ 2 ሄዳችሁ እዩት እስኪ። እያንዳንዳችን ገጽ 194 ነው። ይሄ ነፃነታችን ምን ያህል ነው በህይወታችን እየተለማመድ ነው ያለው? ዝም ብለን የማይታዘዙ እንደፈለጉ የሚገቡና የሚወጡ ምን አገባኝ የሚሉ ማንም ስለኛ አይመለከተውም የሚሉ ሰዎች ነው። ይሄ ነፃነት ወገኖቼ የህይወት ነፃነት ምስጢር ነው። ምን አይነት ሰዎች ነው? ለምሳሌ ከቁጥር 2 ብትጀምሩ ሽማግሌዎች ልከኞች፣ ሽማግሌዎች ምን ይሆኑ ይላል? ልከኞች፣ ጭምቶች፣ ራሳቸውን የሚገዙ በእምነትና በፍቅር በመጽናትም ጤናሞች እንዲሆኑ ምከራቸው። እንግዲህ ሽማግሌዎች ማለት የቤተ ክርስቲያን መሪዎች፣ የቤተ ክርስቲያን አገልጋዮች ማለት አያችሁ። ነፃ የወጣ ነው ከምንድን ነው? ቅድም አድርገናል። ከሐሰተኝነት ከኃጢአተኝነት ኑሮ ነው ነፃ የወጣ። ከሰይጣን ነው ነፃ የወጣ አይደለ? ማድረግ የማንችለው ነገር የምንወደውን የማናደርግ የማንወደውን የምናደርግ ሆነን የኖርን ሰዎች ማለት እንደዚህ አይነት የተበላሸ የተጎሳቆለ ማንነት ነው ነፃ የወጣ። ስለዚህ ነፃነታችንን ለምን ነፃ እንደወጣን እንድናውቅ ያስፈልጋል። ግን ይሄን ነፃነት በተሳሳተ መንገድ እንዳንጠቀመው መስሎን እንዳንኮራ መስሎን እንዳንታበይ የቤተ ክርስቲያን አገልጋዮች ወይም ሽማግሌዎች ልከኞች እንዲሆኑ ራሳቸውን የሚገዙ በእምነት በፍቅር በመጽናት ጤናሞች እንዲሆኑ ምከራቸው። ጤነኞች አያችሁ። ልክ ያልሆነ ነገር ውስጥ ስንገባ ራሳችንን የማንገዛ ሆነን ሰው ሁሉ የሚስቅብን ጌታን የምናሰድብ እነዚህ ናቸው እንደ ክርስቲያን የሚባሉት የምንባል። እሱ አገልጋይ አልነበር እንዴት እንደዚህ ያቀብጠዋል ማንባል ስንሆን ማለት የፈለግነውን የመሆን የፈለግነውን የመናገር ነፃነት የለንም። እግዚአብሔር ይባርክን። ይሄን እንድናውቅ ያስፈልጋል። የፈለግነውን መሆን የፈለግነውን መናገር እንደወደድን መኖር እንደፈቃዳችን መኖር አንችልም። ነፃ ነኝ እያልን
ጤነኞች ያደርገን እግዚአብሔር። አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ ለብዙ ወይን ጠጅ የማይገዙ በጎ የሆነውን ነገር የሚያስተምሩ ምን ይሆኑ? አሮጊቶች ሴቶች የጌታ ደቀ መዝሙር መሆን ይችላሉ? ይችላሉ። የጌታ ደቀ መዝሙር መሆን ይችላሉ። ግን ነፃ ነኝ እየተባለ ግን ያለ ልክ ጠጥቶ መስከር የለም ማለት ነው። ያለ ልክ ጠጥቶ መስከር የለም። ለቅዱስ አገልግሎት የሚገባ እንዲሆኑ እግዚአብሔር እንዴት አይነት ድንቅ አምላክ። እሺ ቆነጃጅትስ ቁጥር 5 ቆነጃጅት የእግዚአብሔር ቃል እንዳይሰደብ። አያችሁ፣ በዋናነት ቆነጃጅት የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ ልጆቻቸውን የሚወዱ ራሳቸውን የሚገዙ ንጹሆች በቤት የሚሰሩ በጎች ለባሎቻቸው የሚታዘዙ እንዲሆኑ ምከሯቸው። በቤት የሚሰሩ የሚለው ለዛሬ እንደተደረገውና ግን ለባሎቻቸው የሚታዘዙ ቢለውስ እንዴት አያችሁ? አሁን እኮ ባልና ሚስት በእግዚአብሔር ፈቃድና እንደተሰራንበት ስንሆን ነው ትክክል የሚሆነው አይደል? በቃ ሚስት ለባሏ የምትታዘዝ መሆን አለባት። እውነት አሁን ክርስቲያኖች እንደዚያ ናቸው ወይ? ማለት አሁን ይሄ የሲቪክ ትምህርት እኩል ነን የሚለው በጣም በብዛት የሚሰበከው ስብከት ማለት ዓለም የሚሰብክልን ስብከት ከዚህ አያወጣንም። ከክርስቶስ ትምህርት አያወጣንም። ከኢየሱስ ትምህርት አያወጣንም። የማን ይጠቅመናል? የትኛው ነው በረከት ያለው? የትኛው ነው እውነት ያለው? እውነቱ የትኛው ነው? ምክንያቱም ጌታ እኮ እውነትን እንድናውቅ ነው ልቡና የሰጠን አይደለም? ጌታ እውነትን እንድናውቅ ከሆነ ልቡና የሰጠን እውነት ይሄ ከእግዚአብሔር አሰራር ውጭ እግዚአብሔር ለምን እንደፈጠረን አውቀን ከመኖር ውጭ የምንሆነው ነገር እውነት ልጅ ያሳድጋል፣ እውነት ቤት ይሰራል፣ እውነት ይሄ ክርስቲያን ያደርገናል ወይም የክርስቲያንን ህይወት እንኖራለን። ስለዚህ ነፃነታችን መንገድ እንዳይስት እግዚአብሔር ይርዳል። በክርስቶስ ያገኘነው ነፃነት መንገድ እንዳይስት እና ባልን መታዘዝ የበላይነት ጉዳይ አይደለም። ባል የበላይ በመሆኑ አይደለም፣ የእግዚአብሔር ኦርደር ስለሆነ እግዚአብሔር አይሳሳትም። እውነት ነው የምነግራችሁ። ጌታን ካወቃችሁ ጌታ ትክክል ነው፣ አይሳሳትም እግዚአብሔር። ስለዚህ ስለ ባሎችም የሚለው አለ፣ ስለ ሴቶች ስለ ሚስቶች ብቻ አይደለም። ይሄ ሁሉም የሆነው ግን የእግዚአብሔር ቃል ምን እንዳይል ነው? እንዳይሰደብ። እውነት የእግዚአብሔርን ቃል የተማረች ናት ወይ ይችልሽ? እስኪ ባሏን እንዴት እንደምታረገው በባሏ ላይ ምን አይነት ቃል እንደምትናገር እስኪ ስሟት ቢባልስ? እውነት ይህች ሴት የእግዚአብሔርን ቃል አምና ተቀብላለች ወይ? ጌታን ታምናለች ወይ ተብሎ ይሰደባል የእግዚአብሔር ቃል። ስለዚህ የጌታ ደቀ መዝሙር የሚባለው ቤታችሁ በምትኖሩት ኑሮ የምታሳዩት ቤታችሁ እግዚአብሔር ይባርካችኋል እንጂ አትዋረዱ። እውነቱን ልንገራችሁ፣ እግዚአብሔር ልጆቻችሁን ይባርካችኋል። የእናንተም ህይወት የተባረከ ይሆናል እንጂ አንዳች የሚጎልባችሁ ነገር የለም። በነገራችን ላይ እግዚአብሔር እኛን ነፃ አውጥቶ ለራሱ ነው እንድንኖር ያደረገው። መጀመሪያ ከራሳችን መዳን ስንችል ነው
ይሄን ሁሉ ትምህርት እዚህ ገላትያ ላይ ይሄንን እስኪ ያዙትና በኋላ መለስበታለሁ። ገላትያ ምዕራፍ 2 ላይ ምን ይላል መሰላችሁ? አወጣን ነው ቁጥር 19 ገላትያ ምዕራፍ 2 ቁጥር 19 ላይ ጀምሮ አነበዋለሁ። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ የቅድሙ መዝሙር እኔነቴን ሻረውና እኔነቴን ስበረውና ትሁት ልብ ስጠኝ ጌታ ጸጋህ እንዲበዛልኝ ይላል አይደል? መዝሙሩ ነው። እኔነቴን ሻረው እኔነቴን ሳስወግደው እኔነቴን ስበረው ጸጋህ እንዲበዛልኝ ትሁት ልብን ስጠኝ ይላል። ስለዚህ መጀመሪያኛ በክርስቶስ እናምን የእግዚአብሔር ነው። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበር፣ ከክርስቶስ ጋር ምን ሆኛለሁ? ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም። ስለዚህ ምን አገባኝ አትንካኝ መብቴ ነው የሚለው እኮ ሕያው ነኝ እንደማለት ነው። አልተሰቀልኩም እንደማለት ገብታችኋል አይደል? እስኪ አንቡት እንደገና። ከክርስቶስ ጋር ምን ብያለሁ? ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም። ሕያው ሆኜ አልኖርም። አሁን እኔ አይደለሁም የምኖረው። ስለዚህ ክርስቶስ በማን ይኖራል? ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። አሁን ሕግ ሲባል 10ቱ ትእዛዛት ወይም በብሉይ ኪዳን መጽሐፍ ላይ የተጻፈው ብቻ አይደለም። እቤታችሁ ራሱ የምታወጡት ሕግ ራሱ የምናስቀምጠው ገደብ ቤታችን ውስጥ የምናስቀምጠው ሕግ ራሱ መኖሪያችን መሆን የለበትም። በጸጋ ያኖራችሁ እግዚአብሔር ማለት እንዲሁ በክርስቶስ መታዘዝ እንዲሁ በቃ ከመሟገት ወይም ደግሞ ስለራስ ከመከራከር የራስን መብት ለማስከበር ከመታገል በዚያ ምክንያት ጠብን ከማምጣትና እግዚአብሔርን ከማሰደብ መትረፍ ተሰቅያለሁ። ከክርስቶስ ጋር ተሰቅያለሁ። ስለዚህ የራሳችን አይደለም። እንደዚያ ከሆነ በቲቶ ላይ የተጻፈው የእግዚአብሔር ቃል በሕይወታችን ይሳካልናል እና ነፃነታችንን ያላግባብ እንዳንጠቀም። እሺ ቀጥሎ አሁን ወደ ቲቶ መለሳቸዋለሁ እና እንደው ሴቶች ላይ ጠንከራ ቆየህና ትንሽ እለት ስታትሉኝ ቀጥሎ ያለውን ወደ ላመጣው ነው። እሺ የሚታዘዙ እንዲሆኑ ምን ይምከሯቸውና ቁጥር 7 ላይ ይቅርታ ቁጥር 6 ላይ ጎበዞች እንዲሁ ራሳቸውን እንዲገዙ መከራቸው። ስለዚህ ጎበዝ ማለት ደግሞ እንግዲህ በግሩፕ ወይ ሚስት ያለው ሰው እንደፈለገው የሚናገር መሆን የለበትም። እንደፈለገው የሚወጣ የወደድኩትን አደርጋለሁ ምንስ ይቀረኛል የሚል መሆን የለበትም። ራሱን የሚገዛ እንዲሆን የሚቃወም ሰው ይላል። ማንን የሚቃወም? ክርስቶስን የሚቃወም ወይም ደግሞ የኛን ክርስትናችንን የሚቃወም መዳናችንን የሚተች በክርስቶስ አምነን ድነናል ስንል መዳን እንዲህ ነው እንዴ ብሎ የሚሳለቅ ሰው እንዳይሆን
የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካምን በማድረግህ በምን ሁሉ ነው የሚለው? በነገር ሁሉ መልካምን በማድረግህ ምሳሌ የሚሆን ራስህን አሳይ። በነገር ሁሉ መልካምን በማድረግህ ምሳሌ የሚሆን ራስህን አሳይ። ለምን እንደምንጠነቀቅ ገብቷችኋል? አሁን ለምንድን ነው መጠንቀቅ ያለብን? የሚቃወም የሚተች ኢየሱስ አያድንም እያለ የሚያላግጥ ሰው እንዲያፍር የእግዚአብሔር ስምና ቃሉ መሳለቂያና መሰደቢያ እንዳይሆን በነገር ሁሉ መልካምን በማድረግ ነፃነታችን ለትችትና የእግዚአብሔርን ቃል ለማሰደብ የሚያበቃ እንዳይሆን እግዚአብሔር ያስበን ወገኖች፣ እግዚአብሔር ያስበን። ስለዚህ በነገር ሁሉ መልካም በማድረግ ምሳሌ የሆነ ራስን አሳይ። እስኪ በኋላም ሌላ አያለውኝ እንቀጥል። እስኪ ሌላውን እንቀጥላለን። በትምህርትህም ይላል ደህንነትን ጭምትነትን እሺ ጤናማና የማይነቀፍ ንግግርን ምን በል ግለጥ። አሁን አንድ ወንጌል የሚሰብክ አንድ ወንጌልን የሚያስተምር ሰው መሳደብ የለበትም ማለት ነው አይደል? እስኪ ምንን ግለጥ ነው የሚለው? ደህንነትን ጭምትነትን እሺ ጤናማና የማይነቀፍ ንግግርን ምን በል ግለጥ። ስለዚህ አንድ በክርስቶስ ያመነ ክርስቶስን ያወቀ ሰው መራገም፣ መሳደብ ወይም ደግሞ በጣም አስቀያሚ የሆኑ ሰዎችን የሚያስቀይም ንግግር መናገር የለበትም። እና እኔ እንጃ እንግዲህ አሁን ዘመኑ ወንጌል የሚሰበከው በብዛት በቴሌቪዥን በተለያየ ሚዲያ ምናምን ነውና እና አንዳንዱ ነገር በጣም ስንሰማው በጣም የሚያሸማቅቅ ነው። እንኳን ለመናገር ለመስማት ራሱ የሚያሳፍር ነገር ነው። እና ከእንደዚህ አይነት ነገር እግዚአብሔር ያድናል። በጣም ከባድ እስላሞችንም ቢሆን መሳደብ የለብን። ማንንም መሳደብ የለብን። በስድብ የእግዚአብሔር ቃል አይገለጥም። በክፋት የእግዚአብሔር ቃል አይገለጥም። ነፃ ነን፣ አዎ፣ ግን እንደፈለግነው መናገር አንችልም። እሺ እንቀጥል። ባሪያዎች ይላል ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁ በጎ ታማኝነትን ሁሉ እንዲያሳዩ ምን በላቸው መከራቸው። እነዚህ ደግሞ ሰራተኞች ናቸው። አያችሁ፣ ባሪያዎች ወይም ደግሞ ሰራተኞች እንበለው። በአሁኑ ዘመን ተቀጥረው የሚሰሩ ሰዎች ጌቶች አሏቸው። ስለዚህ የኔ ጌታ ኢየሱስ ነው ብለን በስራ ቦታ ጌታ የሆኑንን ወይም ቦስ የምንላቸውን ሰዎች ማሳዘንም የለብንም። ህገወጥነትን፣ ስርዓት አልበኝነትን፣ ክፉ ንግግርን መግለጥ የለብንም። አያችሁ፣ ባሪያዎች ነፃ የወጡት ከሰራተኝነት አይደለም። የራሱ በምድር ላይ ስንኖር ጌቶች አሉ።
መንግስትን መውሰድ እንችላለን። ለምሳሌ መንግስትን እዚህ ከተማ ውስጥ ያለ አስተዳደር ወይም መንግስት ጌታችን ነው ለኛ። ስለዚህ የሱን ስርዓት መጠበቅ አለብን። እንደፈለግነው ልንሆን አንችልም። አሁን ባሪያዎች ጌታ ኢየሱስ ነፃ አውጥቶኛል ብለው ሌላ ባህሪ ቢያሳዩ የሆነ ኩራት ነገር የሆነ የማይታዘዝ ማንነት እኔ ጌታ አለልኝ የኔ ጌታ የኔ እንትን ኢየሱስ ነው አንተ አይደለህም የሚል የኔ ጌታ ኢየሱስ ነው አንተ አይደለም። ይሄ እኮ ኮንፊውዥን ነው። በነገራችን ሰዎች ስፒሪቹዋል ኮንፊውዝድ ሲሆኑ ነው ስፒሪቹዋሊ ኮንፊውዝድ ሲሆኑ ነው እንደዚህ የሚሆኑት እንጂ እውነት አይደለም። ኢየሱስ ክርስቶስ ነፃ ያወጣን ከምንድን ነው ካላችሁ ከኃጢአት ባርነት። ስለዚህ ባሪያዎች ወይም ተቀጥረው የሚሰሩ ሰዎች ሊሰርቁ አይገባም። ለምሳሌ የዚያን ድርጅት ገንዘብ መዝረፍ የለባቸውም ነው የሚለው። መስረቅ የለባቸው። እንኳንስ የቤተ ክርስቲያንን ገንዘብ ይቅርና የተቀጠሩበትን ሰው የስራውን ገንዘብ መዝረፍ የለባቸው፣ መስረቅ የለባቸው፣ ጉቦ መብላት የለባቸው። ብቻችንን ቀርተን ይሆን እንዲሁ እንደዚህ ስናወራ? ግን የጌታ ቃል እግዚአብሔር ወደዚህ ያድርሰን። በቃ የለም ይሄ ነው ወንጌል፣ ይሄ ነው እና ኢየሱስ ነፃ አውጥቶኛል ብለን ግን ኢየሱስ የሚቃወመውን የሰይጣንን ስራ የሐሰተኝነትን ስራ የምንኖር ከሆነ የኃጢአት ባሪያዎች። እኛ የአብርሃም ልጆች ነን ያሉት ለማንም ባሪያ ሆነን አናውቅም። እንግዲህ አይሁድ ነፃነትን የሚጠብቁት በቃ ከዚህ ከሰው አገዛዝ ነፃ መሆን፣ መዳን የሚሉትም ደግሞ ከጠላቶቻቸው ነፃ መውጣት። ኢየሱስ ግን ከኃጢአት ነፃ ሊያወጣቸው መጣ። የአብርሃም ልጆች መሆናችሁን አውቃለሁ፣ ግን ኃጢአትን የሚያደርግ የኃጢአት ባሪያ ነው። ስለዚህ ማንም አያስታችሁ እና ወገኖች ባሪያዎች፣ ጌታ ያላችሁ ባሪያዎች የመድኃኒታችን የእግዚአብሔር ትምህርት እንዲመሰገን፣ ክርስቶስ እንዲከበር፣ እግዚአብሔር እንዲከበር፣ ለእግዚአብሔር ምስጋና እንዲሆን ለጌቶቻችሁ በታማኝነት ተገዙ። ባለፈው ዮሴፍን አንስቼዋለሁ። ዮሴፍ ዘፍጥረት ምዕራፍ ስንት ነበረ? 39 ላይ ነው አይደል? ምንድን ነበር ያደረገ ዮሴፍ? ባሪያ ነው። ጌታው ማን ይባላል? ጲጥፋራ። እና ሁሉንም ነገር ለማን ሰጠው ነው የሚለው? ለዮሴፍ ሰጠው። በቤቱ ውስጥ ያለው የሚያውቀው ነገር አልነበረም ይላል። እና ያ ሰው እግዚአብሔር ከእርሱ ጋር እንደሆነ አየ ይላል። ስለዚህ እግዚአብሔር ደግሞ ምን አደረገ? ስለ ዮሴፍ የዚያን ሰው ቤት በውጭና በውስጥ ባረከ ይላል። በረከት ፈሰሰ። ስለዚህ ዮሴፍ የእግዚአብሔር ልጅ ነው። ዮሴፍ የእግዚአብሔር ሰው ነው፣ የእግዚአብሔር ባሪያ ነው። ጲጥፋራ ደግሞ ምንድነው? አንድ ጣዖት የሚያመልክ ሌላ የግብጽ ገዥ ነው አይደል? ግን ያከብረው ነበር። ግን ለሱም ታማኝ ነበር፣ ለሱም ይገዛ ነበር። ስለዚህ እኛ ይሄንን ኢየሱስን አውቃለሁ፣ ጌታን አውቃለሁ በሚል ደረት ነፍቶ እንደው ለሰው ሁሉ ለመያዝም ለመገነዝም አስቸጋሪ እንዳንሆን እግዚአብሔር ይርዳል። እንደው በእውነት ነው የምላችሁ፣ እኔ በአሁኑ ዘመን የፈራሁት ይሄንን በጣም እግዚአብሔር ሆይ እርዳኝ እያልኩ ለራሴ ነው የምሰግደው። እንዲያው በቃ ሄደን ሰማዩን ጨብጠ ነው እግዚአብሔር ጋር ሄደን በቃ ተነጋግረን መጠን በቃ ጸጥ በይ እያንዳንድሽ አይነት ነገር ስሜት ነው የተሰማን። ይሄ እኮ በጣም የሚያሳዝን ነገር እና ሮንግ ወይ ሄደ ብዙ ትውልድ
በጣም ብዙ ትውልድ አለ። ስለዚህ ከዚህ ያድነን እግዚአብሔር እና ባሪያዎች በቃ ሳይሰርቁ በታማኝነት ጌቶቻቸውን ደስ ያሰኙ። ይኸውላችሁ ጌታን ደስ ማሰኘት ትፈልጋላችሁ? ኢየሱስን ደስ ማሰኘት ጌቶቻችሁን ደስ አሰኙ። ይኸው መጽሐፍ ቅዱስ ጌቶቻችሁን ደስ አሰኟቸው። ለምን? እግዚአብሔር በሱ ነው የሚመሰገነው ነው የሚለው። ይኸው መጽሐፉ የእግዚአብሔር ትምህርት እንዲመሰገን ነው። የእግዚአብሔር የመድኃኒታችን የኢየሱስ ክርስቶስ ማንነት የእሱ ማንነት እንዲመሰገን ጌቶቻችሁን ደስ አሰኙ። አሳዝኑ አይደል? አሳዝኑ አይደል? ማስተዋልን ይስጠን እግዚአብሔር። አንዳንድ የሃይማኖት አባቶች እኛን እንኳን እንደው እውነትን አያውቁም የምንላቸውን እንኳን እናስባለን። እንደዚህ አይደል? እነሱን በምን አይነት መልኩ ነው የምንቀርባቸው? በማዋረድ አይደለም። እንደው አሁን ሶሻል ሚዲያ ላይ ጳጳሳቱን መነኮሳቱን የሚያዋርዱ ሰዎች አሁን እውነት በዚያ ትውልድ የሚድን ይመስላችኋል? በዚህ አሁን ወንጌል ይሰበካል? ሰውን በማዋረድ እውነትን፣ መዳንን፣ ጭምትነትን፣ የማይነቀፍ ንግግርን፣ ክርስቶስን ቃሉን በመግለጥ ነው እንጂ ሰውን በማዋረድ ማን ይከብራል ወገኖች? ስለዚህ ነፃነታችን ለስጋ ምክንያት ነው። የስጋ ነው። ይሄ ራሱ ስድብ የማን ስራ ነው? የስጋ ስራ። የሚነቀፍ ንግግር በሰው ላይ በቃ የሰውን እግዚአብሔር ይፍረድ የሚለውን ቃል ትተን የሰውን ጉድፍ ከሰው ላይ ለማውጣት የምናደርገውን ነገር እንዲሁ ፐርሰናሊ በተለይ ሰው እየጠቀሱ እግዚአብሔር ያድነን። በእውነቱ ትክክል አይደለም። ከዚህ በፊትም ተሳስተን ከሆነ እግዚአብሔር ይቅር ይበል። በእውነት በየቀኑ ምንማር እየተማር እየተለወጥን ስለድ ነውር እንደሆነ ይገባናል። ስለዚህ እንደዚህ አይደረግም። ነውር ነው፣ አይደረግም። ኢየሱስ ክርስቶስን በመስበክ እንገልጣለን። ማንም አይከለክለንም። ግን ትላልቅ ሰዎችን በማዋረድ ግን ወንጌል አይሰበክም። ሰውን በመሳደብ ወንጌል አይሰበክም። እሺ እስኪ የጴጥሮስ መልእክት ሁለተኛ ጴጥሮስን እንይና ሁለተኛ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 13 አንደኛ ጴጥሮስ ምዕራፍ 2 ቁጥር 13 ወደ ዮሐንስ መልእክት ወደ ኋላ ነው። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 13 እንዲያውም ከቁጥር 11 ጀምር። ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ። ማለት ለዚህ ምድር እንግዶች ሆነናል። በክርስቶስ ካመን ጀምሮ ለዚህ ምድር ለዚህ ዓለም እንግዶች ነን። ድሮ ግን ዓለም ውስጥ ነበር አይደል? ግን አሁን ለዚያ ለወጣንበት ለኖርበት ዓለም እንግዳ ሆነናል ማለት ነው። ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ ምን ይሁን? ኑሯችሁ መልካም ይሁን። በማን መካከል? በክርስቲያኖች መካከል፣ ባመኑት መካከል፣ በቅዱሳን መካከል፣ በአሕዛብ መካከል፣ ጠላቶች በምንላቸው መካከል፣ በምንንቃቸው ሰዎች መካከል
ያደለው ሰውማ እውነትን በማወቁ እውነትን ያላወቀውን ሰው አይንቅም። ለምን? እውነተኛ የሆነውን እናውቅ ዘንድ ልቡናን የሰጠን ኢየሱስ ክርስቶስ ነው አይደለም? ስለዚህ እብን እውነትን ያላወቀ ሰው እንኳን መናቃችን ትክክል አይደለም። ምክንያቱም እኛስ ማን ገለጠልን? እውነት ነው የምነግራችሁ። እንጸልያለን እንጂ አንንቅም። እንራራለን፣ እናዝናለን፣ እንሞክራለን፣ እንታገላለን፣ አንንቅም። ግን ብዙ ጊዜ ተሳስተን እኔን ራሴን እግዚአብሔር ይቅር ይበል። ለምን? የማይረባ ነገር ውስጥ ገብቼ ብዙ አውርቻለሁ። ስለዚህ ይሄ የራሴ ጭምር ስህተት። ግን በየቀኑ የሚያስተምረን እግዚአብሔር የታመነ ስለሆነ እዚህ ያደረሰን ስሙ የተመሰገነ እንጂ ማንንም መናቅ የለበትም። ለምን? እግዚአብሔር ነው ልቡናን የሰጠን። ስለዚህ በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ ምን ይሁን? መልካም ይሁን። ነፃነታችሁ ለስጋ ምክንያት አይስጥ። እሺ ስለ ጌታ ብላችሁ ቀጥሎ 13 ላይ ስለ ጌታ ብላችሁ ለሰው ስርዓት ሁሉ ምን በሉ? ተገዙ። ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ። እኔ ነፃ ነኝ፣ በነፃነት ልኖር ክርስቶስ ነፃ አውጥቶኛል ብዬ እኮ እንደፈለግኩ መሆን ይችል ነበር። ግን ነፃ ያወጣኝ ለካ ህይወቴን ነው ነፃ ያወጣው። እኔ ለካ ለራሴ አይደለሁም፣ ለካ ለእግዚአብሔር ነኝ። ለካ የምኖርለት አምላክ አለ። ለካ የምንኖርለት ያዳነን በደሙ የተቤዠን የራሱ ያደረገን ሌላ አምላክ እግዚአብሔር የሚባል አምላክ አለ። ስለዚህ ለራሳችን ሳይሆን ለእሱ ስለምንኖር እሱን የሚያስከብር ነገር ሁሉ እናደርጋለን። እግዚአብሔርን የሚያከብር ከሆነ የራሴን መብት ተወዋለሁ። እግዚአብሔርን የሚያስከብርልኝ አምላኬን ከፍ የሚያደርግልኝና የሚገልጥልኝ ከሆነ የራሴን ነገር ተወዋለሁ ማለት ነው። ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ። እንግዲህ የሚከብድ ነገር ብቻ አርነታችሁ ለስጋ ምክንያትን አይስጥ። ስጋችን ነፃን ወጥቶ እንደፈለገው እንዲያደርግ አንፍቀድ። ስለዚህ ለንጉስም ቢሆን ከሁሉ በላይ ነውና ለመኳንንትም ቢሆን ክፉ የሚያደርጉትን ለመቅጣት በጎም የሚያደርጉትን ለማመስገን ከእርሱ ተልከዋልና ተገዙ። በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንግዲህ የእግዚአብሔር ፈቃድ ነውና። ክብር ምስጋና ለስሙ ይሁን። የማን ፈቃድ ነውና? ይሄ የማን ፈቃድ ነው? የእግዚአብሔር። እኛ ራሳችን አስበነው በራሳችን አይምሮ ተመርተን የምናደርገው አይደል። የእግዚአብሔር ፈቃድ ይሄ። አርነት ወጣችሁ እንደሆነ ይላል። አያችሁ ቁጥር 16 ላይ አርነት ወጣችሁ እንደሆነ አርነት ወጣችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ያ አርነት ለክፋት መሸፈኛ እንዲሆን አታድርጉ። ሁሉን ምን በሉ? ማንን ማለት? ሁሉን አክብሩ። ሁሉን አክብሩ። ወንድሞችን ምን በሉ? ውደዱ። እግዚአብሔርን ፍሩ። ንጉስ ናት ተወላጅ። ወንድሞችን ምን በሉ? ውደዱ። ሌላው ሁሉን ምን በሉ? አክብሩ። ሁሉን አክብሩ። አንድ ሰው በራሱ ቤተ እምነት ውስጥ በጣም የከበረ ሊሆን ይችላል። ትልቅ ቦታ ያለው ስልጣን ያለው ሊሆን ይችላል። የሚከተሉት ሰዎች የሚያከብሩት ሊሆን ይችላል። ያንን ሰው ግን ጌታን አውቃለሁ ብለህ አንተ ልታዋርደው አይገባም። እሱን ስታዋርደው ምን ይሆናል? ያ ሁሉ የሚያከብረው ሰው ምን ይሆናል? ምን አይነት ባለየ ነው እንጂ የሚለው ይሄ እኮ የጌታ ስለሆነ ነው አይደል? ምን አይነት ባለየ ነው የሚለው። ስለዚህ ሁሉን አክብሩ እባካችሁ። በዚህም በመልእክት የምትሰሙ ወገኖች ወደ እግዚአብሔር ፈቃድ እንመለስ።
ወደ እግዚአብሔር ወደ ፈቃዱ እንመለስ፣ ወደ አምላካችን እንመለስ፣ እውነትን እንወቅ። እኔ በእውነት ነው የምላችሁ ባለፉት ዘመናት ብዙ ተሳስቻለሁ። ትንሽ ያላት ያስችላል ይባላል። ገና እንደው ትንሽ በራልኝ ብዬ ብዙ ስህተት ተሳስቻለሁ። ግን እግዚአብሔር በጎ መልካም አይደለ? እግዚአብሔር መልካም ነው። ግን እድሜና ጤና ሰጥቶ ይላል። አሁን ይጸጽተኝ እንደዚህ አላደርግም ብዬ አምናለሁ። አሁን ግን ደግሞ እግዚአብሔር ይጠብቀኝ። በራሴ አልተማመንም እና የራሳችንን መብት መተው አለብን። የጌታ ደቀ መዝሙር ለመሆን የራሳችንን መብት መተው አለብን። በሚቀጥለው የምንማረው ይሄ የሚቀጥለው ሳምንት ለእግዚአብሔር ስለሆንን ከራሳችን ድነን ተሰቅለን በክርስቶስ የክርስቶስ ሆነን ክርስቶስ በእኛ ይኖራል ካልን እውነቱ ይሄ። ስለዚህ ስንት የምንተወው መብት አለ። ደግሞ እምነታችንን የሚነካ ነገር ግን አንነካ። እምነታችንን የሚነካ እንደ እምነታችን እንደ እግዚአብሔር ቃል ያልሆነ ነገር አንነካ። የሰው ስርዓት ለማክበር ብለን ለጣዖት አንሰግድም። እየሰማችሁ አይደል? እሱ የባዕድ አምልኮ እንጂ የሰው ስርዓት አይደለም። ለባዕድ አምልኮ አንሰግድም። ይሄ ትዕቢት አይደለም። ይሄ የእግዚአብሔርን እውነት ምን ብሎ መቆም ይዞ መቆም። እነዚያ ሶስት ወጣቶች መላው ዓለም ተጠርቶ በዚያ በተሰራው ጣዖት ፊት ሲሰግድ ብቻቸውን ቆሙ ይላል። ሶስቱ ብቻ አልሰገዱ። ትዕቢተኞች አሉ። የሰው ስርዓት እያፈረሱ አልነበር። ለእግዚአብሔር እውነት እየቆሙ ነበር። በዚህ ጊዜ ደግሞ እውነትን መጋፈጥ ያስፈልጋል። እውነትን መጋፈጥ እና ለሰው ስርዓት ተገዙ ሲባል እንደ ህዝብ፣ እንደ ሀገር፣ እንደ መንደርና እንደ ሰፈር ለሚወጣ አዋጅ እኛ የምንሽረው ነው። እኛ ከነዚያ ሰዎች በአመፅ እንዳንስ እኛ ራሳችን እግዚአብሔርን የምናመልክ እግዚአብሔር በህይወታችን እንዲታይና እሱን ለማስከበር የቆም ስለሆነ እግዚአብሔርን እየፈራን ነው። ይሄ ነው እንግዲህ እውነተኛ መሆን። እውነትን አውቀናል፣ ግን የእውነትን ያወቅነው እውነተኛ ለመሆን እንጂ የስጋ ምኞታችንን የአእምሮአችንን ዝንባሌ የራሳችንን ፈቃድ ለመፈጸም ከሆነ የጌታ ስም ይሰደባል፣ የጌታ ክብር ይነካል፣ የእግዚአብሔር ቃልና ትምህርቱ ይሰደባል። እኛም ደግሞ የማይረቡ ባለጌዎች እንዳንባል በሰው ሁሉ ፊት ጭምትነትን፣ መልካምነትን፣ በጎነትን፣ የማይነቀፍ ንግግርን እናሳይ። ይህን ደግሞ መንፈስ ቅዱስ በእኛ ይሰራል። ሰይጣን አውቆ እንዳያታልለን እኛ ሁሉን የጨበጥን እንደኛ ያለ ማናውቆ እንደኛ ያለ ማን ያውቃል ከኛ በላይ ማን አለ የሚል ስሜት ሰጥቶን ሌላ ሰዎች እንዳሉ በዲያብሎስ ወጥመድ እንዳንወድቅ በጣም ልንጠነቀቅለት የሚገባ ህይወት ነው። በጣም የምንጠነቀቅ ዋጋ የምንከፍልበት ማለት ነው። ከሰው በሚመጣ መከራ ብቻ ሳይሆን መብታችንን በመተው ራሳችንን በመግዛት በዓለም ፊት እንደ ብርሃን ትታያላችሁ የሚለውን ጭምር ዋጋ እየከፈልንለት የምንኖረው ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እሺ፣ እግዚአብሔር ይመስገን።